አንተ ብራው መብረቅ አንተ ተከበረ አይሱን ተታጀረ ጀማው አርሰናል ከሌላ ፕላኔት የመጣትኝ ነው። ምን አይነት አለሌ ሆነ የሚገርም ነው። ሙኒክ ላይ 3 ሙኒክ እኮ በጣም እኮ ከባድ የሚባል ቲም እኮ ነው። አርሰናል ግን የለም ያሰፋላል፣ ቂጠን ሲፈልግ ያሰፋላል። በቃ አይሰማ ምንም የሚያደምጥ ማንንም ጋላክቲኮና ለምን ከአውሮፓ ተጣጣቅማት በጣም አርሰናል ጋር የለም ጀማው። እዛ የለመርክበት ግማማ እዛው የለመርክበት ስጠን ነው የሚለጥፈልን። አርቴታ ይልየ እንዴት ነው የሰራው? እዚህ ያገ ሙኒክ ላይ 3 ፓ እንግሊዝ ጨርሰን መተናል። አውሮፓ አቤት እንዴት ነው የምንችለው? ግባ በለው ተረኛውን ግባ በለው። ተረኛው ማነው? አታስገባው እንጂ ምን ታፈጣለህ እዚህ ጋር? አንቸላለን። ዊ አር ገነርስ። እኛ አርሰናሎች ነን። ማንም ቢመጣ በዚህ ሰዓት አንሰማው። ካቦነን፣ የአውሮፓ ካቦነን፣ በዚህ ሰዓት የዓለም ካቦነን። የሚፈልገን ካለ ቀጠሮ እያዘለት ይግባ ሪንግ ውስጥ እንሰጠዋል። አርሰናልን የሚያቆመው ጠፍቷል። ተጠባቂው የአውሮፓ ሻምፒዮንስ ሊግ ፍልሚያ ኤምሬትስ ስቴዲየም ላይ በአርሰናል ድል አድራጊነት ተጠናቋል። በዚህ ውድድር ዓመት ከባድ ፈተና ሊሰጠው ይችላል ተብሎ የተገመተው ለአርሰናል ባየር ሙኒክ ቢሆንም ባየር ሙኒክን ግን አርሰናል ትንሽ ቡድን አስመስሎት አምሽቷል። በጨዋታው ላይ የሴት ፒስ የቆመ ኳስ ንጉሶቹ አርሰናሎች በጁሪያን ቲምበር የግንባር ኳስ ከሳካ የተሻገረውን ኳስ ከማዕዘን ውስጥ በማስቆጠር ጨዋታውን መምራት ጀመሩ። አርሰናል ላይ የመጀመሪያውን ጎል በዘንድሮው የውድድር ዓመት ያስቆጠረው የ17 ዓመቱ ታዳጊ ካርል ባየር ሙኒክን አቻ ማድረግ ችሎ ነበር። ከለፍት መልስ ግን አርሰናሎች በተጫዋቾች ቅያሬና መሰል እንቅስቃሴዎች በመታገዝ ካላፊዮሪ ተቀይሮ ከገባ በኋላ ማይልስ ኬንን ተክቶት ከመጣ በኋላ የማይል ሉዊስ ኬንን ስህተት አርሞ ጭራሽ በማጥቃት እንቅስቃሴውን ተሳትፎ ለማዱኬ ጨርሶ የሰጠው ኳስ ማዱኬ በማስቆጠር አርሰናል 2-1 መምራት ጀመረ። ጋብሪኤል ማርቲኔሊ ደግሞ ሳካን ተክቶ ከገባ በኋላ በሻምፒዮንስ ሊግ ልማደኛ ሆኖና በሻምፒዮንስ ሊግ ምሽቶች ጎል ሲያስቆጥር የምናውቀው በዚህ ውድድር ዓመት ብቻ አትሌቲኮ ማድሪድ፣ ኦሎምፒያኮስ፣ አትሌቲክ ቢልባኦ ላይ ያስቆጠረው ማርቲኔሊ የሚስማር መምቻዋን የአርሰናልን የድል ማረጋገጫዋን ጎል በማስቆጠር አርሰናል 3-1 ባየር ሙኒክን በማሸነፍ የሻምፒዮንስ ሊግ የሊግ ፌዙ ወይም የምድቡ መሪ መሆን የቻለበትን በብቸኝነት በ3 ነጥብ ልዩነት ከላይ ቁጭ ብሎ መቀመጥ የቻለበትን አስገራሚ ውጤት ማስመዝገብ ችለዋል። ቀጣዩ እሑድ ከቼልሲ ጋር በፕሪሚየር ሊጉ የሚያደርጉት ጨዋታ ይጠበቃል። እንዴት ነበር አርሰናላውያን? የዛሬው ጨዋታ እንዴት ተመለከታችሁት? አርሰናል 5 ኮከብ ከላይ ምን ይላል? አንብብልኛ ምን ይላል? እሱን ስትገረፍ ታወራዋለህ። ዋቴቨር ዘዌዘር ነው ጨዋታው። ያራዳ ልጆች አርሰናል በዘንድሮ የውድድር ዓመት እኔ እንጃ ምንም ለ6 ለምን ለ7 ተሰባስባት መጣም ችግር የለበትም ዘንድሮ ነው የምልህ። በጣም ከባድ ነው ባየር ሙኒክ ለሌላው። አርሰናል ጋር ከባድ የሚባል ነገር የለም። ከባድ ራሱ አርሰናል ነው፣ ለአርሰናል ከባድ። ከዛ ውጪ ሚካኤል አርቴታ ዘንድሮ ምንም የሚሰሙት ታሪክ የለም። በቻምፒዮንስ ሊጉ ምንም ሽንፈት ያልቀመሰው ቡድን አርሰናል ያራዳ ልጅ፣ ሌላ ማንም የለም። ባየር ሙኒክ ነበረ ወገባ ገዶም ብሎ ጥጉና ሲዞታል ማለት ነው። ዘንድሮ አርሰናል እኔ እንጃ ለአንድ ጨዋታ ለዋንጫ ብቻ ነው የሚጫወተው ምናምን ብለህ ምቀልድ ነገር ከሆንክ ማለት ነው አትቀልድ። ቀልዱ ማያምርብህ ቶ ያራዳ ልጅ። አርሰናል መሮታል ዘንድሮ በግራም በቀኝም በየትኛውም አጋጣሚ ተቀይሮ የሚገባው ተጫዋች ታምር ይሰራል። ሜዳ ውስጥ ያለው ተጫዋች ታምር ይሰራል። ዛሬ ማለት ጋብሪኤል ማጋሌዥ ደግሞ ኖሮ ቢሆን ምናልባት በጣም ብዙ ጎሎች ልናይ እንችላለን። በጣም ብዙ የቆሙ ኳሶችን ሲያባክኑ ነበር እንደውም አርሰናሎች ማለት ምንም ነው። አረ እኔ እንጃ ሚካኤል አርቴታ ምድረ ወያላ እንደፈለክ ውረድብኝ፣ እንደፈለክ ይበለኝ። እቺ ምላሴ ናት ተቅለብለባ ይበለኝ። ሊቨርፑል አንግ ከዚህ በኋላ እኔ አልቋጥርም። እናንተ ሂዱ፣ እኔ እዚህ እቀራለሁ፣ እዚህ ጋር ወርዳለሁ። እኔ በቀኝ በዚህም አልለበለብም እንዴ። ሰው እንዴት በሁለት ይቃጠላል? በሁለት ስክሪን እያየሁ በቀኝ
ወያላ ውረድብኝ ይበለኝ ውረድብኝ ምናምን በየቪዲዮቼ እየገባ በውስጥ መስመርም እየደወልክ ውረድብኝ እንደፈለግ መብት ነው። ይበለኝ ዛሬ የምሬ ነው ብላችሁ ይበለኝ። ደህና ክለቤ እንኳን የሆነ ነገር ቢያደርግ እኮ እጽናናለሁ። ይበለኝ በለኝ። በራሴም ሽንፈት በአንተም አሸናፊነት ይበለኝ በለኝ። ኧረ ምን አይነት ዘንድሮ ምንድን ነው የመጣብኝ? እኔ ነኝ እንዴ ችግሩ ወይስ ክለቡ ነው እንዴ? አሰልጣኛችን እኮ ጭራሽ እኮ መኝታ ቤት አረገው። ምንድን ነው የቀረን? ሚያ ካሊፋ ኤፍሲ፣ ቤቲ ኤፍሲ፣ ሺሺኔ ኤፍሲ ምንድን ነው የቀረን? ወላሂ ነው የምላችሁ አርሰናል በዚህ ሰዓት የዓለማችን ምርጡ ክለብ ነው። ምንም ጥርጥር የሌለው ማለት ነው። እየመረርን ልንውጠው የሚገባው ነገር ይሄ ብቻ ነው። ወላሂ አርሰናል አሁን ላይ ምንም ማድረግ ይችላል። ምንም ማለት ነው። በሰሚላህ ባየር ሙኒክን እኔ እንጂ የማሸነፍ ወኔያቸው ሁሉ ነገራቸው እንደ ቲም ሲጫው እኔ ብዙ ነገር ማለት እችላለሁ ግን ባየር ሙኒክ ኤምሬትስ ስቴዲየም ላይ እንደ ወባ እንደያዘው ሰው ተርገፍግፎ ተንዘፍዝፎ 3-1 ቀምሶ ወጣ። አርሰናል ፍርጣማ ወጣት ነበረ። አርሰናል ጎረምሳ ነበረ። አርሰናል አስፈሪ ሰው ነበረ። ዛሬ ግን አርሰናል ጭራቅ ሆኖ ነው ያመሸው። ጁሪያን ቲምበር የዓለማችን የፕላኔታችን የወቅቱ ቁጥር 1 የቀይ መስመር ተከላካይ የአርሰናልን ጎል ከቆመ ኳስ አስቆጠረ። በካርላ አማካይነታቸውኑ ብቸኛውን የአርሰናልን የተከላካይ መስመር የደፈረ ብቸኛው ተጫዋች ሆኗል ካርል እስካሁን ድረስ። ማዱኬና ካላፊዮሪ ቅያሬዎቹ ጥምረት አርሰናል 2-1 እንዲመራ አደረገ። ማርቲኔሊ ሳካን ተክቶ ከገባ በኋላ በካውንተር አታክ ሂዶ ቀልዶበት ኤምሬትስ ስቴዲየም ላይ አርሰናልን ይደፍቀዋል ተብሎ የተነገረለት ባየር ሙኒክ ኤምሬትስ ስቴዲየም ላይ እንደ ወባ እንደያዘው ሰው ተርገፍግፎ ተንዘፍዝፎ 3-1 ቀምሶ ወጣ። አርሰናል ፍርጣማ ወጣት ነበረ። አርሰናል ጎረምሳ ነበረ። አርሰናል አስፈሪ ሰው ነበር። ማነው የሚቆመው አርሴ ፊት በድፍረት? አንበሳ ነኝ ያለው ሆኗል ትንሽ ድመት። እሁድ እንገናኝ ለዛኙ አድርሱለት። አንችላለን ጀማው አንችላለን። አርሰናል እንግዲህ በመጨረሻም ባየር ሙኒክን ተበቅሏል። በዚህ ሰዓት አርሰናልን የሚያቆም የትኛውም ክለብ ጠፍቷል ማለት ይቻላል። እንግዲህ ዘንድሮ አርሰናሎችም ለትልቅ ስኬት የተነሱ ነው የሚመስለው። በሜዳውና በደጋፊ ፊት እንግዲህ ባየር ሙኒክን ያስተናገደው አርሰናል እንግዲህ በቲምበር እንዲሁም ደግሞ በማይዱኬና እንዲሁም ደግሞ በማርቲኔሊ ጎሎች እንግዲህ አርሰናል ማሸነፍ ችሏል ማለት ነው። አርሰናል እንግዲህ በዚህ ጨዋታ ፍጹም የጨዋታ ብልጫ ወስዶ ነበር ማለት ይቻላል። እንግዲህ አርሰናል እውነት ለመናገር አርሰናል ክብር ይገባቸዋል። በእንግሊዝ ፕሪሚየር ሊግም እንዲሁም ደግሞ በአውሮፓ ቻምፒዮንስ ሊግም እንግዲህ እያንዳንዱ ጨዋታ እያሸነፈ ይገኛል። እናንተስ ስለ አርሰናል ምን ትላላችሁ? ሀሳባችሁን አናውጣው ብረቋጣሪ አልተኛም ወይ? በዚህ ሌሊት ጨጓራን ነው ምንጥል። የዓለምን ምርጥ ክለብ ነው የምደግፈው። የዓለማችን ምርጡ ክለብ በዚህ ሰዓት አርሰናል ነው ምለ ገብተህ ታወጣ እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ እንዲሁ አሁን እዚህ ጋር ያለው ቆይ 3-1 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? ኧረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5-1 ይቅርሽ ድረስ እንደዚህ ነው በቃ ሁሉንም ጨዋታ እንሸነፋለን። ማውራትም ራሱ ያስፈልጋል። አረ እንዴት እንደሚያበሳጭ አረ በስመ አብ ትዝ ይላችኋል አይደለ? 1-0 አሸነፍን ጊዜ ማን ነው ቤቴ መጥቶ ቢፎር አፍተር ምናምን ዘፈነማ የሆነ ቪዲዮ ላይ ዛሬ ከለቀኳቸው ቪዲዮ ላይ ማን ነው መጨረሻ ላይ ምን ብዬ ነበር? አርሰናል ባየርን፣ ፒኤስቪ ሊቨርፑልን እኔ ዲቤክን ስናስቀይመው ቲፎዞ ላይ መተህ ማየት ትችላለህ ብዬ ነበረ። ማን ነጥብ አልጥልም። አሁን ማን ነው ማየት የምፈልገው ቪዲዮ ከሁሉም ጠላት ወረዳ ማለት የጭብጨባ ቪዲዮ ሃንግማን ማን ነው የፈራው? እኔ እኮ ማን ነው እዚህ ደረጃ ላይ ባየርንን መግረፍ የሚችለው ደረጃ ላይ አርሰናል ሳልደርስ
4 ዓመት ሙሉ እየገረፍኩሽ የነበርኩኝ ቡድን ነኝ። 4 ዓመት 10 ተጫዋች ሆነም አልሆነም ባርሰሎና ታሸንፊ ነበር። ግን ያዝ እንግዲህ ደግሞ ዘፈኑ ከእናንተ ነው፣ ጭፈራ ነው ከኔ ደግሞ አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው። ምድረ ቋጣሪ በሙላ ምን ዋጣችሁ? አሁን እንዳይጮልቃትኝ ነውጣ ብርድ ልብስ ውስጥ አጮልቃትኝ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ አድርገህ መታኝ ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አድርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካልሆንክ በቀር እኮ ከዚህ በኋላ እዚህ ቡድን ላይ አይቋጠርም። በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበት እንዴ እኮ ደገፍ አደረግን አባቴ። ይሄ ቁጥር 1 ቪዲዮ ነግሬሃለሁ፣ ለውጥ ይመጣል። ሪካርዶ ካላፊዮሪ ግባ እናውጣው። ደዚዝ አርሰናል ምን አይነት ቅያሪ ነው? ሪካርዶ ካላፊዮሪ ገባ፣ አሲስት አረገ። ሚስተር ቻምፒዮንስ ሊግ ይሄ ነው። እሺ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ቴዎዶሮ ማርቲኔሊ ይባላል። ኢዚ አንበሳው ወይ ማኑኤል ኔዌርን ወደ ጀርመን